ጉዳት ርዝመቱ የት ይደርሳል? ደራሲ አዳም ረታ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ዓለሙን የሚያስደስተው አንድ ዋና ነገር ቢኖር ጭፈራ ነው። ዕድሜው 13 ሲሆን ጀምሮ አሁን 30 እስኪሞላው የተሳተፈባቸው የጭፈራ ፓርቲዎች ብዛት የግል ታሪኩ ምንጮች ናቸው። የጀብዱ ተረቶች የበቀሉት ከዚህ ነው። ያመለጠው ፓርቲ እንኳን የቁጭት ወሬው መነሻ ነው። ፓርቲ ጭፈራ ከሌለው ደግሞ ስራው ጫት መቃም ነው። ይጨፍራል፣ እንደገና ስለ ጭፈራው ደግሞ ጫት ላይ ያወራል። የቤቱ ጠባብ ሳሎን ውስጥ በስተግራ በኩል ባለው ግድግዳ 2 ሜትር ርዝመት 1 ሜትር ስፋት ባላት ባለ3 ደረጃ መደርደሪያ ላይ ያልተሰለፈ አይነት የዘፈን ካሴትና ኤልፕ የለም። እሱ ቤት መሄድ የማልወደው የሙዚቃው ድምፅ ስለማይጠፋ ነው። ሙዚቃው ይውደድ እንጂ መስማት አይችልም። ከጧት እስከ ማታ ያስጮኋል። እሱን ከተዋወቅ 2 ዓመቶች ያህል ቢሆነኝም የሚጠራው ፓርቲ ላይ የሚያዘጋጀው የጭፈራ ምሽት ላይ ተገኝቼ አላቅም። ብዙ ጊዜ እሱም በመናቄ ባለመውደዴ ያደረግኩት ስለሚመስለው በሽምጡ ሊገለኝ ይደርሳል። አንዳንድ ሰው መደበር ይወዳል። ትክ ብሎ እያየኝ ያ ወደ ሌላው ሰው እየጠቆመ ሙዚቃ ሲጠላ፣ ሙዚቃ እኮ ህይወት ነው። እሱ አጠገብ ተቀምጬ እኔም ሌሎችን ማንንም እንደሚያሽማጠጥ ይገባናል። ቢመረኝ ቢሰለቸኝ አንድ ቀን ፓርቲ እንዳዘጋጀ ወሬ ሰማሁና ሄድኩ። በሆዴ ምን ይቀላውጣል እንዳለኝም ሰግጃለሁ። ምን ይታወቃል የሀበሻ ነገር። ከምሽቱ 2 ሰዓት አልፏል። የመኖሪያ ቤቱ የፊት ለፊት በር ተከፍቶ ደናሽ እየጠበቀ ከባድ የዲስኮ ሙዚቃና የፈረደበት የሊኦኔል ሪች ኦል ናይት ሎንግ ወይ የማይክል ጃክሰን ትሪለር አይን የሚጋረፉ የ100 ቁጥር አምፖል መብራት ጨረሮች እውጭ ጎዳና ድረስ ተጣምረው ይፈሳሉ። ፓርቲው ቤት ስገባ ሳሎን ጸድቶ እቃ ወጥቶ 5 ጎረምሶችና ኮረዶች ተቀምጠው ሲያወሩ ደረስኩ። ዓለሙ ይመጣል ብሎ ስላልጠበቀኝ ደነገጠ። ባይደነግጥም እንኳን ገረመው። የታመምኩ ያበድኩ ሳይመስሉ አይቀርም። ጓደኛዬና የእሱ ጓደኛ አንዱ ዓለም ገና ሲያየኝ ሄይ ዛሬ እንዴት ነው? ማን ነገረ? አለ በስፋት እየሳቀ። ወሬት ይደበቃል፣ የቡናና የወሬ ምሬት አልኩ በየተራ ልጨብጣቸው እጄን እየዘረጋው። ማን ነገረህ? አለ ደገመና። የዓለሙ ጓደኛ። ሰርጸን አግኝታት ነበር? አልነገረችኝም አለ ዓለሙ። ቅዳሜ ፓርቲ አዘጋጅተዋል ዓለሙ ቤት ብላ እንደው ለወሬን የነገረችኝ፣ አልጠራችኝም። አንዱ ዓለም ፓንች እንድጠጣ ወደ አንድ ሰማያዊ የላስቲክ ባሌ ጠቆመኝና ወደ ጀመሩት ጨዋታ ተመለሰ። ጨዋታው ስለ ሴት ጠበሳ ነው። ፓርቲው ላይ ስላሉት የሴት ቁጥር እጥረት ነው። በወዲያ በኩል አንድ ዶሌ ልጅ የፓርቲ አውሬ የሚባል ካሴት እየመረጠ ያስቀምጣል። የኪም ፍሎይድን አንድ ሙዚቃ እየሰማ አይኖቹን ሳውቀው በዝምታ ወሬ እየጨከን ተቀምጠን ቦብ ማርሌን ከሰማ ጣቱን እያጮኸ ይህ ዘፋኝ የተቃጠለ ነው፣ ሙዚቃ የተቃጠለ ነው ማለት ይወዳል። የሚያዳክም ጆሌ። ሌላኛው ልጅ አንገቱን መስማት የተሳነው አይነት ትንሽ ዝቅ አድርጎ የዓለሙን ወሬ በጀልጃላ ጆሮ የሚጠጣው አለማየሁ ነው። የሰካራምነት ዝና አለው። ካፉ ላይ እንጠጣ ጠጣን የተሰኙ ቃላት አይጠፉም። አንድ ላይ ቁጭ ብለን በመሃላችን ለ1 ደቂቃ ያህል ጸጥታ ከወረደ ይህን ከባድ ዝምታ ከነፍስና ከስጋችን ላይ ማንሳት የሚችለው ወይንና ቢራ ነው። እንጠጣ ይላል። በዚህ ጠባዩ በአራዳነት ሰልፍ እንዲመደብ ይፈልጋል። ዓለሙ መረር ያለው ዕለት በተለይ ፓርቲ ማንጫያ ገንዘብ ሲያጣ አንተ በዚህ ጸባይ አራዳ ከሆንክ የእናቴ ምን ስራ አራዳ ነው ይለዋል። አገጩና ምንጫሩ ላይ ብቻ ጺም አለው። መመለጥ ጀምሯል። ይህን የመሰለ ወጣት፣ ይህን የመሰለ መላጣ ነገርኩትም እንጂ በልቤ ሼክስፒርን ይመስላል እላለሁ። ብነግረው ይደሰታል። እንደሱ አይነት የአራዳ ልጆች ዝነኛ የፈረንጅ ተመሳሳይ ሲገኝላቸው ይኮራሉ። ከቀበሌ ቀበሌ ያወሩታል። አሌክስ እንለዋለን። እናቱ በልጅ ይኮራለሁ እወደዋለሁ ለማለት ነው መሰለኝ። ቤታቸው የበዓል ጠላ ተደርድረን ስንገጭ የኔው አሌክስ ሲሉት ሰምቻለሁ። ሌላው ምስጉን ነው። ሰው በስያሜው ይኖራል መሰል። ሰው የስያሜው ባሪያ ነው መሰል። ክፋት የተባለ የማይገኝበት ልጅ ነው።
ቢፈለግ አይገኝበትም። ከአለባበሱ እስከ ንግግሩ ጥንቅቁነት፣ ይህ ሁሉ በግብአዊነት ነው። አለማየሁና አለሙስ የሚደረበሩበት፣ የሚያስፈራሩበት፣ የሚያሾፉበት ድክመት ቢፈልጉ አልቻሉም። ትልቅ ሰው፣ የልጅ ትልቅ የሚሉት አይነት ነው። ለዚህ ሳይሆን አይቀርም ከሱ በ7 ዓመት ከምታረጅ ሰብለ ከምትባል ሴት ፍቅር ይዞት ሊያበድ ደርሶ የነበረው። አለሙ ቀድሞ ከአሮጊት ጋር ታየው ብሎት ነበር። በኋላ ለአንድ ክፍለ ሀገር የእርዳታ ድርጅት ስራ አስኪያጅ ፈንግላው ሄዳ ከድብርቱ እንደተላቀቀ አለሙ ዣንጥላ ስር ተጠለለ። ያው ሴት እንደ ውሃ የሚፈስበት እግሩን ሰይድ እያደረገ ዣንደረባ እንኳን ረጥቦ የሚወጣበት። ታዲያ ከምስጉን አፍ የምትወጣው አንድ ብልግና ብትኖር መተሽ ዞር ሴት ማመን ትቷል። ለምለም ገላ፣ ሰፊ ወፍራም ጉንጫን ፊት አለው። ሌላው ልጅ ግሩም ይባላል። ስሙንና ገጹን ለለየው እንጂ በደንብ አላውቀውም። ስለ እሱ ሲያወሩ ሰማለሁ፣ ተገጣጥመን ግን አናውቅም። ፊቱ የሞላጭ አራዳ ወዝ አለው። ትንሽ ርቀትና ቅዝቃዜ አይበታለሁ። የሚናገር አይመስልም። ሳይቋጥር ያጤሳል፣ ሳይቋጥር ይጠጣል። አልፎ አልፎ ከሙዚቃው ጋር ሰውነቱን ይዘውዛል። ዓለሙንና ሌሎቹን በከፊል የሚያውቃቸው ይመስላል። ምናልባትም በዓለም ፊት ለዘላለም አይናፋር ሆነው ከሚሞቱት ሰዎች አንደኛው ይህ ይሆናል። በዚህ ላይ እንደገና ሊፈነዳ የደረሰ ግን የተደበቀ ስሜት አይበታለሁ። ገለልተኛ የመሰለው እነዚህ የቀረቀራቸው ስሜቶች አእምሮ ውስጥ በተለያየ አቅጣጫ ወደ ተለያየ አድራሻ እየላካቸው ይሆናል። ስለተዋወቀው እጄን እንደጨበጠ በግራ እጁ የተለኮሰ ሲጋራ እያነደደ በሚያምሩ ጥርሶቹ እየሳቀ ግሩም አለኝ። እኔ ተጉና በመውደቅ ላይ ያለች ሳንቲም ግን ቀላቢ እንደሌላት አጋጠመኝ የማርፍ ነኝ። እንደ ምስጉን ነገር ነው። ግን አፍቅሬ ሳልከፋ ለምን እከፋለሁ? የከንፈር ወዳጄ፣ በትክክሉ የጭን ወዳጄ በስፒል ጫማ ልሽቀርቀር ስትል አንድ ተረከዝ 2 ድንጋዮች መሀል ይገባና የቀኝ እግሯ ቁርጭምጭሚት ጅማት ይጎተታል። ግራው ይሁን ቀኙ ግድ የለኝም። ለምን ግድ ይኖረኛል? እውነት ይሁን ውሸት አላውቅማ። ቤቷ ልጠይቃት ስሄድ አክስቷ እያነከሰች ሄደች። ብለምናት እምቢ እያለች ይሉኛል። ለምን ከኔ ጋር እያነከሰች መውጣት እንደማትፈልግ አይገባኝም። ምናልባት በዚህ ሰዓት ሌላ ሰው አልጋ ላይ ናት። አንድ ሌሊት በባህሪዋ የበሸቀው አለሙ አንድ አዝማሪ ቤት ተከርችመን ይህን በእኩለ ሌሊት አስገጥሞባታል። ጌጣጌጥ ያላችሁ ምጡልኝ በሰልፍ የልጅነት ጊዜ ተቻኩላ ሳታልፍ ማርማር ያለች ሙዳይ ማለቅ የሌላት እግዜር ለፈትለ ወርቅ ስጦታ ይሰጣት። ፍጥም በሉ እናስቀምጥባት። ስሟ ፈትለ ወርቅ ነው። በዚህ 2 ሳምንት አኩርፋኝ ነበር። የውሸቷን የወንዱ ሰልፍ ሲቀጥንባት ተመለሳ መጣች። አለሙ አንተ ነገረኛ ነው እኮ ያያለች መድፍ በሚያስጥል ፈገግታው ኦማይ በተባለ መጽሐፉ በዓሉ ግርማ በአዙሪት የኢትዮጵያ ሴቶች ትልቅ ችሎታ የራሳቸው ወንዶች ትጥቅ ማስፈታት ጠላታቸውን ግን ማስታጠቅ ነው ይላል። ከእሷ በወሰድኩት ልምድ ተማርሬ ሳይሆን አይቀርም ስለ ሴቶች ጭቆና ሲያነሱ ፊቴን ወደ መሬት ደፍቼ አንጀቴ እስኪቃጠል እስቃለሁ። ለምን ሲሉኝ እንደገና እየቀረኝ ካለ እሱንም ለማሟጠጥ ጎንበስ ብዬ እስቃለሁ። ለምን ካሉኝ ስለስተኛ ፊቴን ወደ ሰማይ አንስቼ ሆይ ጭቆና እያል በማሾፍ እስቃለሁ። እንደገና ደግሞ በእሷ ብልጥ ነኝ ባይ አክስት የተነሳ ሳይሆን ይቀራል። አክስቶችን አልወድም። የማትጥመኝ ሴት ካየው አክስት ፊት ብዬ እሳደባለሁ። ወንድን እንኳን ድርጊቱ ካላማረኝ እንደ አክስት ይሰራዋል። እኔ የምለው ምናልባት ተዋናይ ስለሚመስሉኝ ነው። አላይደል እናት አይደሉም፣ ግን እንደ እናት ይሰራቸዋል። የሚገርመው ደግሞ ከሴት ጋር ታየ ከተባለ ፈትሌ ልበል እንጂ እኔ ፈትለ ወርቅ አይደለሁም ማለት ትወዳለች። እንደዚያ ብላ አንጀቴን ለመቁረጥ ከ60 ዓመት ሽማግሌ ጋር ትመጣ ይሆናል። እኔ 26 ነኝ። አርቲፊሻል እልህ አለባት። የኔም መባለግ ጥርጣሬ በእውነተኛ መባለግ የምትቀበል መውደድ ሆኖብኝ አፈሪ ብላ መውደድ። ከሷ መራቅ ከብዶኛል። ወይስ ከሚዘናጎለው ዞማ ጠጉሯ? ቢሆንም እወዛወዛለሁ። መጠጣት ስለምወድ እየጠጣው ይህችህ ክፍል ጠባብ ብትሆንም በቂ የወለል ስፋት ለመፍጠር ሲባል ነባር ዕቃዎቿን ወደ ውጭ በረንዳ ላይ ስለተወሰዱ ጥሩ ሆና ሰፍታለች። በዓመት ውስጥ 100 ጊዜ እንዲህ ሳያደርጉ አይቀሩም። አለሙ መሸከሙን ትቶ ለሳሎን ዕቃዎች ጎማ ቢያስገባላቸው ወይም
ነፍስ አውጥተው ትዕዛዙ እንደ ውሻ ሰምተውት በሰልፍ እንዲለውጡለት ማድረግ ሳይሻሉ አይቀርም። አንተ ጠረጴዛ፣ አንተ ወንበር፣ አንተ ሳህን፣ ቶሎ ወደ በረንዳው ሲላቸው በሰልፍ እየተተለተሉ እየተንጓጉ ወደ ውጭ አይነት በግድግዳዎች ግራና ቀኝ የዘፋኝ ፎቶዎች ተሰልፏል። የነ ማዶና፣ ማይክል ጃክሰን፣ ጄምስ ብራውን፣ ሚክ ጃገር፣ ፓል ሳይመን፣ ክሪስ ደበርን፣ ቦብ ማይሊ፣ ፕሪንስ፣ ዘ ፖሊስ፣ ማርቪን ጌይ መጠናቸው በተለያየ ባለቀለም ፖስተሮች እቤቱ አንዳንዴ ስንሰበሰብ ሉሉ ጫት በጉንጭ ይሞላና መጀመሪያ ስለ ፖስተሮች ታሪክ፣ ቀጥሎ ስለ ዘፋኞች ታሪክ በትንታኔ ያወራልናል። በመሀልም ያደነቃቸው ዘፈኞች ይህችን ስሟትማ ይልና ወሬ ማያያዣ ሙጭ አይነት ይጠቀምባቸዋል። ወሬያቸው መሀል አድማጭ ሆኜ ከተሰነቀርኩ በኋላ ለግማሽ ሰዓት ያህል ስለ ሴት አጠቃላይ ቅኝት ሲያደርጉ ቆዩና በመጨረሻ መዓዛ ስለምትባል አንዲት ጠይም ወፍራም ልጅ ማውራት ጀመሩ። ልጅቷን አውቃታለሁ ማለት እንደ ማንኛውም ሰው ሰላም እላታለሁ። ብዙ ባልቀርባትም ጥቂት ቀሽኖች ሻይና ቡና አብረን ጠጥተናል። ስትስቅ የምታምር ባለዞማ ፀጉር ናት። እናም አጭር ጉንጫም ስትራመድ ደረቷን ጣል የምታደርግ ጡቶቿ እንደከበዷት ሁሉ ስትስቅ ደግሞ ከጎዳና ጎዳና የምትሰማ ብቻዋን አይቻት አላውቅም። ብዙ ሰው የምታውቅ ይመስለኛል። ስለ እሷ ብዙ ባላውቅም ለማወቅ ምንም ጉጉት አላደረብኝም። ለእኔ ከወፍራም ሴት በላይ አይደለችም። አሁን እዚህ እና አንዱ ዓለም ሲያወሩ እንደምሰማው ከሆነ በትልቅ ሰውነቷ ውስጥ ብዙ ነገር እንዳሳለፈች ነው። አብረን እስር ቤት ነበረንና ካድሬ እየመጣ ይወስዳታል። ማንም ካድሬ ከየከፍተኛው ሳይሰበስበው አይቀሩም። እሷን ለመጠለዝ አላለማየሁ። ዝም ብላ ትጎተታለች። አላለሙ ጠፍቶት ሳይሆን ወሬውን ለመስማት መሰለኝ። ያን ህይወት ማዳን ነው የሚፈልገው። ወንድ አታውቅም ነበር ደግሞ። ቅጭልሽ ነበረች፣ አበላሿት። ፈልጋ ነው እባክህ። መጀመሪያ በግድ ወስሷት ደፍሯት፣ ከዚያ አብረው ሆነች። አለመስኩን ለምን? እኔ ነበርኩ እንጃ። አስረኛው በዚህ ተናደደ። ሰው ጠቁማ ላሳስራለችም ይባላል። አለማየሁ እሱ ጋር ከተቀላቀለች ምን ትጠረጥራለህ? በቃ የምትወሰራ ቀርላት ታውቃለህ። የተለየ እንክብካቤ ይደረግላት ነበር። እቤት መሄድ ትላለች። ለራት ለምሳ ይዘዋት ይመጣል። ይህቺ ሰለባ ናት፣ ለምን ዘጋቿት? አላለሙ ሰለባ ከሆነች አትከስም እንዴ? አላለሙ ለማን ትከሳለች? የዘገየ ቀይ ሽብር ቢፈጸምባትስ? አዎ እምልህ የተያዙ እኮ ናቸው። ስህተታቸውን ይደብቃሉ። አለግሩም ከጀመረች በኋላ ጥሟት ይሆናላ። አላለማየሁ እየሳቀ ተው እንደዚህ አትበል። ያኔ ይህኔ ጩጬ ናት። ለምን? አለመስኩን ሊሆን ይችላል። የመበላሸት ስሜት ሊሆን አይችልም። ምን ታስብ እንደነበር ታውቃለህ? ከመታሰሯ በፊት የሚወዳት የምትወደው ወንድ አጋጥሟት፣ በዛም አይነት ወንድ ሴትነቷን ጨምራ በደስታ በሰላም መኖር ሀሳብ ኖሯት እና ሲበላሽ አልኩኔ። ላይሆንም ይችላል በራሷ የምትተማመን ከሆነች እና እንዲህ ያለ ነገር ሲያጋጥማት እየተፈለገች ሊመስላት ይችላል። ልምድ የላትም ገና፣ ልጅነትም አለ። አላለማየሁ እንዲህ አይነት ሴት አትኖርም አልኩ። ልክ ብዙ እንደሚያውቅ ምን ታውቃለህ? በግድ ይደፈራሉ፣ ከዚያ ይጥማቸዋል። ብዙ የማናውቀው ምሳሌ እሰጥሃለሁ። ልዩነቱ ፖለቲካ ስለተደባለቀበት ነው ይሄ። አለግሩም ፖለቲካ ባይደባለቀበትም ፖለቲካ እኮ ትልቅ ዓላማ ላይሆን ይችላል። ሰዎች የፖለቲካ ፓርቲ ሲገቡ ዝቅተኛነት ስሜታቸው ይደበዝዛል። ቁልፍ የሆኑ ይመስላቸዋል። ቦታ ያገኙ ይመስላቸዋል። እምነት ላይሆን ይችላል። የተወሰነ ቡድን አባል የሆኑ ጥቂት ሰዎችን ቢኖሩ መኖርህን ያውቃሉ። ከመሃል ሁለት ሴቶች ተከታትለው ገቡ። ተጋጊጠው የተቀቡ ቀያይ ከንፈሮቻቸው እንደ ጀንጁላቴ ኮታቶች እየተከፈቱ እየተከደኑ ወሬያችን ተቋረጠ። አለማየሁና ምስጉን ተነስተው የሚጠጡትን እንደያዙ ወደ ሴቶቹ እንደ መደነስ እያደረጋቸው ሄዱ። ሴቶቹን አውቃቸዋለሁ። አንዷን በዓይኔ አንዷን ግን በተደበቀ የትም ባልደረሰ የሁለት ቀን ድሪያ። የመጀመሪያው ስንዱ፣ ሁለተኛዋ ጎማ ወርቅ ትባላለች። ጎማ ወርቅ ከእነሱ ጋር ከተሳሳመች በኋላ ፍልቅቅ እያለች ወደ እኔ መጣች። ባሉባልታ ዝናዋ ወንድ አይጠቅማትም ይባላል። ለዚህ የማውቀው ነገር የለም። እጇን ግራና ቀኝ ዘርግታ ከአልጋው በራ ለመሄድ እንደምትፈልግ አይቻለሁ። የጎማ ወርቅን በላብ የሚያጣብቁ ጉንጮች ሳምኩ።
ፊቷ ፓውደር አያጣም። ስንዱን ከሩቅ ሰላም አልኩና ከጎማ ወርቅ ጋር ወደ ጥግ አግዳሚ ወንበር ፈግልገን ተቀመጥን። ሁለታችንም በኩባያ ፓንች ይዘን ወሬያችንን ጀመርን። የጎማ ወርቅ የጨዋታ ሴማ እህቷና አሜሪካ ናቸው። ከሀገር ቤት ወደ አሜሪካ የወጡትን የአዲስ አበባ ሰዎች ጠቅላላ የምታውቅ ይመስላል። ለምን እንደሆነ አላውቅም፣ ኩራት ይሰማታል። በማወቁ ይሁን የምታውቀው ሰው እዚያ በመኖሩ እኔ የወሬዋን ይዘት ሳይሆን ጌጡን ወደዋለሁ። ቀብታ ከፍክፋ እንዲያብረቀርቅ እንዲያሟልጭ አድርጋን የምትናገረው ጨው፣ ስኳር፣ ቅርንፉድ ይነሰነስበታል። ታዲያ ይህን ኩባያ በመሰሉ አፎቿ ሳታቋርጥ ወደ ጆሯችን ትቀዳለች። ወንድ ጓደኛ የላትም። አንድ ወር ከአንዱ ጋር፣ ሌላው ወር ከሌላ ጋር ናት። ጫት ስንቅም ከመጣች ትንሽ ጥቅምና አብራን ታመሻለች። ለጨብሱ የሚወጣ ይወጣል። እሷ ቤት ከቀረው ከማንም ወንድ ጋር ትተኛለች። ማንም ያውቃል፣ እንደውም አያወራም። እሷን አላወጣም ተብዬ በወንዶች የምታማው እኔ ነኝ። ሳያውቁ አንድ ቅዳሜ ምሳዬን በልቼ ከአንዲት ሆቴል ስወጣ ታክሲ ስጠብቅ አገኘኋት። መንገዷን ቀይሳ ቢራ ልንጠጣ ሄድን። አብረን አደርን። ለሳምንት ያህል ቤት የተመላለሰችና ያስደሰትኳት አልመሰለኝም፣ ጠፋች። ብትነቀኝም ጨዋታዋን፣ የዋህነቷን ወደዋለሁ። ጮሌ ብትሆን በዚህ ቅጥነቷና ቀይነቷ ቋሚ ወዳጅ እንደማታጣ አውቃለሁ። አትፈልግም፣ እንዳወራችኝ አትፈልግም። ከአንድ ሰው ጋር ነጋ ጠባ መንዘላዘል የምትለው ነገር አላት። እኔ ሳውቃት ነፋስ ስልክ እዛ የዛገ ቤርጎ ውስጥ አትመስልም ነበር፣ እንደዛ ብቸኛ። ከማን ጋር ነሽ ዛሬ አልኳት። ታምራት ነው የምጠብቀው። ተቀጣጥራችኋል? ሳልወደው አልቀርም። ሂጂ። አዎ፣ ግን ለምን ለምን ይለኛል እንዴ ብላ ተሽኮርመማ በቦርሷ መታችኝና ወንደ ወንድ ቆንጆ ነዋ። አሃ፣ ሌላ እንዳይሆን ይህ ፓንች ትንሽ ይመራል። ለምን ሜሎን፣ ብርቱካን ምናምን ፍራፍሬ በዛ አድርጋችሁ አትቀላቅሉበትም? አለች። የመርዝ ፋብሪካን የሰራው አልኩኝ። አለሙ ነው አይደል? አለሙዬ ልትገለን ነው የዚህ አይነት ፓንች የምትሰራው? ምን ታማርሪያለሽ? ፓንች እንደዚህ መሆን አለበት። ታምራት አይመጣም? እኔ መጣ መስሎኝ ነበር። እየመጣ ይሆናላ። እሱ ተጠናቆን የሚመጣው። ስሙን አታጥፋ። አሃ፣ ፍቅር ተያዝሽ እንዴ? እኔን እያዘኝ። ይዘዋል አለች አንዱ። ውሸት አለች ጎማ። እኔም በቀስታ እየጎሰመች ለጋራ ሚስጥራቸው። አለሙ ፓንቹን ወረዱ ላይ አስቀምጦ እንደ ልማዱ ሊላፋ መጣ። አለሙ ከሴት ጋር ማውራት አይችልም። የሚያከራክር ትንሽ ነገር ይነጋገርና እሷን ማማሃኛ አድርጎ ልፊያ ይጀምራል። የሚረባ ልፊያም አይደለም። የሚላፋትን ሴት እጅ ወደ ኋላ ለማጠፍ መሞከር ነው። ከዚያ እንዲያማት አድርጎ ከያዛት በኋላ ትለምነዋለች። አለሙዬ በእናትህ አፈርሰውን ያማል። ውይ በእናትህ የፈለግኩትን ታደርግልኛለሽ። ሂድ ወደዛ። እንዲህ እያደረገ ከሴት ጋር የፈለገውን ነገር እንዲሰጠው ይስማማና እኛ ምን እንደሆነ እናውቀው ይለቃታል። ነገር ግን እጁን ዘርግቶ ሲመጣ ጎማ ወርቅ በእናትህ ልፍ ያልፈልግም ደክሞኛል አለች በሁለት እጆቿ ፊቷን እያጋረደች። ማን ይለቅሻል? ታምራትን እፈራው መሰለሽ? መጥቶ ሲያጣሽ ሄደ። ሂድ ውሸት። ወሬ እውነት እንደሆነ ለማረጋገጥ ወደ እኔ ዞር አለች። በቅርብ ነው የመጣሁት አልኳት። አያደርገውም። አታውቂውማ፣ ጨዋ ነው ታምራት። እሱ ጨዋ ከሆነ እኔም መንግስቱ ኃይለማርያም ነኝ። ምን ስሙን ታጠፋለህ? እንጀራ አይደል? እሱማ የታወቀ ነው። ስም ማጥፋት እንጀራ፣ ጫት ጠላትህ እንደሆነ ማለት ነበር አለ ሊመታት የጨዋታ እየቃጣ። ብዙ ሰው ይመጣል አለች ስንዱ ድምጿን ከፍ አድርጋ። ያኔውኑ በር ላይ ተጮኸ። ውይ! አራዳው ታደሰ። የታደሰ ቋንቋ ሁልጊዜ እንደዚህ አይነት ነው። ቋንቋ የለውም። ቃላት በበቂ የሚያውቅ አይመስለኝም። በትናንሽ የእንስሳ ድምጾች ከብዙ ሰዎች ጋር እንዴት መግባባት እንደቻለ ይገርመኛል። ትምህርቱን አቁሞ በዙረት መኖር ከጀመረ ጊዜ የለውም። ውጭ ሀገር ለመሄድ እየጠበቀ ነው። እንደሚያወራው የት እንደሚሄድ፣ ማን ዘንድ እንደሚሄድ፣ ማን እንደሚወስደው አይታወቅም። ግን ቀዝቃዛ ልጅ ነው ይባላል። ሁሉ ወንድ ወንድሙ፣ ሁሉ ሴት ጓደኛው ናት። ከውስጥ በትንሹ ይናቃል። ይስቁለታል፣ ያጫውቱታል፣ ይንቁታል። ጠቅላላችን ያዳረስናት ጎማ የረሳቸው ነች። እሱ ይግባው አይግባው አላውቅም። ከእሷ አንገት ማውረድ ግን አይወድም። የኔም ፕሪንሰስ ልሳማት ብሎ መጥቶ አንገቷ ላይ ወደቀ።
በጆሮዋ ሹክ ሹክ አላት። ምን እንዳወራት አላውቅም። በሳቅ ተፈንፍቃ ልትሞት ጉንጩን በደካማ ጥፊ መታችው። ግራ እጁን ትከሻዋ ላይ አድርጎ ፓንች ጠየቀ። የዓለሙን ታላቅና አብሮ አደጉ ነው። የአንድ ሰፈር ቧንቧ ይጠጡ ዓለሙ ስለሚያውቀው ሰው መሰለኝ ያዝንለታል። መውደድ ሳይሆን ማሰብ። ፓንች ቀድቶ ሰጠው። የተቆራረጠ ቅልብልቦሽ የበዛው የተለያየ ቅርጽ፣ መልክ፣ ቁመናና ቀለም ያለው ወሬና መበሻሸቅ ከየአቅጣጫው ማጉረፍ ጀመረ። እንመጣለን ብለው ቃል ከገቡት የቀረ የለም። በዓለሙ ፓርቲ የማይደሰት ያለ አይመስለኝም። ጨዋታና ሳቅ ነው። ድክመት ካለ ከነጋ በኋላ ለየብቻ ይወራል እንጂ ፓርቲው ላይ አይነሳም። ዳንስ፣ ሙዚቃ፣ ጨዋታ፣ ሳቅ አሳሳቢ ነገሮች መርሳት ሴማዎች ናቸው። ማዛ እንኳን ስትታማ የነበረችው ስትገባ ጉንጮቿን ስትሳም ስትታቀፍ ሲረሱላት ማሙታ ልታልቅ ነበር። እኩለ ሌሊት ላይ ሁላችንም ሰክረን ደረጃው ቢለያይም ሰከርን። የደናሾች ጥንድ እየለየ የቀረውን ሌሊት አብረው የሚያሳልፉ ሴትና ወንድ ባልተሰማ ባልታወጀ መግባባት እየተያያዙ የቀረነው መዓዛና ኒና ብቻ ነበር። ታምራትና ጎማ ወርቅ፣ አለሙና ሰርጸ፣ አለማየሁና ስንዱ፣ ምስጉንና ቅድስት፣ ዲጄውና ትሩፋት ወዘተ። አለሙና ሰርጸ አንገት ለአንገት ተቆላልፈዋል። እጅ ለእጅ ተያይዘዋል። ሰርጸ ያንቀላፋች ትመስላለች። ረጅም ቁርጭምጭሚቶቿ የደረሰው ቀሚሷ የሚነቃነቅ አይመስልም፣ እንደ ቆመ ነው። ንፋስ ቢጠፋ ከዚህ ቦታ አፍቃሪ አለሙ እንደ ኮሌታ። ታምራት ጎማ ወርቅን ጭኑ ላይ አስቀምጦ ይስማታል። አሳሳማቸው ቀረፈፍ ያለ ነው። ምን እንስራ ሲባል መቼስ ሌላ ምን ይደረጋል በይንሳሳም አይነት። ፊታቸው በላብ የቀለጠ። በእንግሊዝኛ ኩል የሚባለው ነገር ጭቅጭቅ የማይወድ ግን ቀልጣፋና ከሰው ተግባቢ ይመስላል። በግራ እጇ በከፊል በአረፋ የታፈነ የቢራ ጠርሙስ ይዛለች። ከነ ቢራው ወድቆ የተነሳ ጠርሙስ። ዲጄው ባዶ አየር ውስጥ አፍጦ ሙዚቃ በጣቱ ምት ይከተላል። ጓደኛው ትሩፋት ተዳክማ መሬት ላይ ተቀምጣ እግሮቹ መሃል ታናውዛለች። አለማየሁ ውጪ በረንዳ ላይ ሲሚንቶ ተነዳዶ እንደ እንኩሮ ቂጣ እየፈረሰ አመድ የመሰለ አፈር የሚታይበት ዝናብ መቶት የበሰበሰ፣ በዚህም ጥቃት ግማሽ ዕድሜውን በአስቸኳይ ያጣ የቀርከሃ ወንበር፣ ታምኖ የሚቀመጥበት ግን ያላገኘ የተደረደሩበት። ከስንዱ ጋር ይሳሳቃል። ማውራት ይወዳል። ታምራትና ጎማ ወርቅ ወደ ጓዳ ጠፍተዋል። በግራ አይኔ ቂጥ አይቻለሁ። ቀኝ እጁ ቀኝ ጡቷ ላይ ፍርግርግ ድንኳን ሰርተው እየተላወሰ ምስጉንና ቅድስት ይደንሳሉ። ታደሰ ከመዓዛ ጋር ተቀምጠው ያወራል። እጁን ትከሻዋ ላይ አስቀምጠዋል። እሷ እየሳቀች ታወራለች። ምን እንደምታወራ አይሰማኝም። ግሩም ብቻውን ይቀስፋል። ከባድ ታንጎ ደናሽ ይባላል። በሙንዳንስ ንዑስ ከተማ ታንጎ እንዴት እንደሚመታ እንጃ፣ አልጠየቁትም። በአፉ የያዘው ሲጋራ እሳቱ ጠፍቶ ጥቁር ዶልዶም ጫፉ ብቻ ነው የቀረው። ልጁ ደስ የሚል ነገር አለው። ይህንንም ያውቃል። እዚህ እንኳን በስርቆት ያላየነው ሴት አልነበረም። አለሙ እንኳን ይህን ልጅ የውሸት አኩርፈን እናባረው፣ አለበለዚያ ድብርት የለቀቀው ቀን ገርል ፍሬንዶቻችንን ይወስዳል፣ ወይ ካልሆነ ሴት ሴት እንዲሸተው ስሙን ማጥፊያ ነገር ፍጠሩና እናጥፋው ብሎናል። ቀልድ፣ መረር ያለ እውነት ቀልድ። የዓለሙ ቤት 3 ክፍሎች አሉት። ሳሎኑ፣ መኝታ ቤቱና ዕቃና መጽሐፍት የሚያስቀምጥበት ጓዳ። ማንበቢያ ጊዜ መች እንደሚያገኝ አይገባኝም። ፓርቲ ሲሆን የመኝታ ቤቱ ሽቦ አልጋ ወደ ቤቱ ጀርባ ይወጣና ፍራሽና ብርድ ልብስ ይነጠፋል። ፍራሽና ብርድ ልብሶቹ አይነት ቁርጥ ይገጥማል። ብዙዎቹ ከ6 ዓመት በላይ ያገለገሉ ናቸው። በጠቅላላው 4 ፍራሾች፣ 8 ብርድ ልብሶች ተነጥፈዋል። በአንሶላ ምትክ ፍራሾች ላይ የሚነጠፈው በኮንትሮባንድ ከድሬዳው የመጣ ጀነቶ ዶቃ የመሰለ አስገራሚ ዥንጉርጉርነት ያለው ትልቅ ካሌም ነው። ከጥንቶቹ ዲጄውና ትሩፋት ብቻ መስሎኝ ሳሎን ሙዚቃ እያዳመጡ እያወሩ ረጅም ጊዜ ዘግይተው ወደ አልጋ ሄዱት። ሁሉን ነገር የምናየው ችግላ እያለን ነው። ማን ከማን ጋር እንደሚጣመድ ግድ ሰጥቶት የሚከታተል የለም። ስካሩ ያሳደረብኝ ስሜት የተዘበራረቀ ነው። መደበርና መረጋጋት። ስረጋጋ ደንሳለሁ። ስደበር ኩባዬን ይዤ ለማናወዝ ሚሊሜትር እስኪቀረን ግድግዳ ተደግፌ የቅምጥ ናውዜን እጀምራለሁ። መዓዛ ከቀረነው ወንዶች ከማን ጋር እንደምታድር እየገመተች ሳትሆን አትቀርም። ሌሎች በለስላሳ ሙዚቃ ነፋስ ተያይዘው በወሲብና በፓንች ተቃጥለው
ሳር ሜዳ ላይ እንደቆሙ ቁጥቋጦች ሲወዛወዙ እኔ መዓዛ፣ ግሩምና ታደሰ አንዳንድ የሚያደክም ወሬና ቀልድ እየተለዋወጥን ተቀምጠናል። መዓዛ በወንድ ቀድማ ለመመረጧ የከፋት አትመስልም። ትስቃለች። ጨዋታ እሷ እየጀመረች፣ ከመሀል ግን ጭጭታ ይነግሳል። ሁሉ ነገር ለአፍታ ህልም ይመስላል። ከመሀል መዓዛ ቦርሷን ከፍታ ሲጋራ አውጥታ ጋበዘችኝ። የተቀበላት አልነበረም። በስካር የሚንቀጠቀጥ እጇን አስተካክላ ሲጋራውን ላኮዛ መደብዘዝና ጉም መምሰል የጀመረው ክፍል ውስጥ ጢሷን ረጨች። የከንፈሮቿ ቅርጽ፣ የጢስ አረጫጯ፣ የሲጋራ አያያዟ በረሃን አስታወሰኝ። ሊያብብ እየተመኘ ዝናብ እየተፈነገ ወንድ የተጠማ በረሃ። ትንሽ ተነቃናቂ፣ በሰው መልክና ቁመና የተሰራ። ዝም አለች ከመጠጣት በስተቀር። እዚህ እንደመጣው ከነ አለሙ ሲያወሩ የነበረው ወሬ ትዝ አለኝ። እንዲህ ሳያት የሰማሁት ታሪክ ላይ ቆሜ የተደረገችው ነገር ምናብ አዳናቂ ስካሪ እንደ አርታኢ ሆኖ ራሴ እያየሁት አይነቱ እውነት መሰለኝ። የአንገቷን የውሸት ዳንግ ክታብ አየው። ጠይምነቷ ቀይ ነበረች አላሉኝም ነበር እንዴ? በነገር አቃጥለናት ይሆን? ላይ አፍጦ ከንፈሮቿ የተቀቡት ሊፕስቲክ ከመካከላቸው ደብዝዟል። በሲጋራ ቡሽና በቆርቆሮ ኩባያ እየተጠረጉ መሰለኝ። የሚደንሱት ልጆች እያስደነሷት ሁላ ሳትታክት ታያቸዋለች። አይኖቿ ግን እዚህ ቢጠሩ የሚሰማ አይመስልም። ባረጀ ልምዳቸውና በአሁን መነፈጋቸው ጩኸት ደንጉረዋል። ምን እያሰበች ነው? አሁን ስገምት የተደፈረች ጊዜ ዕድሜዋ 15 16 ቢሆን ነው። ዘፈን መሯቸው ይሆናል የደፈሯት። የባህል ዘፈናቸው በቆራጣ ግጥም። በ15 ዓመቷ ትገኝ በነበረች እንደ ዳማከሴ መድኃኒት ነበረች። የሚጠፋ ልጅነቱን በሆነ ፖለቲካ የጠቀለለ በክላብ ቢኖችና በድርጅት የጠነከረ የመላምት በግሉ ግን ሴት አዋርቶ የማይጥል ደካማ የተዝናናባት ከድሉ በኋላ በሽፍን ታሪኩን ገራርዞ ሲያረጅ የሚያወራለት ሴት ደፈርኩ አይልም። መዓዛ የሚያምር ቆዳ ሆና ታረጃለች። ታሪኳ ተመልሶ ከነቃጠሎ እየመጣ ተመልሶ ጀርባዋ ላይ እየነደደ የማይሞት አሉባልታ ሆኖ የማይለወጥ የማይበረዝ የግል ታሪክ ሆኖ ከትውልድ ወደ ትውልድ ከአፍ ወደ አፍ ደፍራ እንዳትኖር አስሮ የሚይዛት የመጀመሪያ ዕለቱ የአባላዘር ፊርማ እየጎላ እየደመቀ እየበለቀ የበለጠ እያደገ እየተዥጎረጎረ ዳሌዋን አስሮ የአእምሯን የደም ፏፏቴ ገድቦ የነርቮቿን ቅንብር አውገግሮ በአንድ ቀን ውድቀት ባልመረጠችው ውድቀት ባለጋራ በቁጣ ወዳጅ ያዘነ በሚያስመስለው ጨዋታ ይረገጣት ደካማ ዘመኗን እንደ ናፖሊዮን ሕይወት ዘላማዊ አድርጎ ሞቷን መቃብሯ ላይ ስትሸኝ አልቃሽ መዓዛ ለምለማ በይሙቺ ሙቺ ተገድለሽ ነው እንጂ መች ፈለግሽና አንቺ እያለችላት የዚያን ቀን ብቻ ሊረዱላት ይጠፋለስ ያወቀላት መስሎ የመደፈሯ ታሪክ እንዳይረሳ የመጨረሻ ቀኗን ለፖለቲካ የሚጠቅም ቢታየኝ በእነዚህ አይኖቼ ባይ መቃብሯን ከፍቼ አበራ የበላው የጉንጯ አጽም ላይ ጤዝ የመሰለ እንባ ፈሶ አይገርመኝም። አይኖቹ አሁንም ሳያቋርጡ ካርታዎች ላይ ያልተደነገገ ድፍርስ ባህር ውስጥ የወደቁ ይመስላሉ። ለማልቀስ የምታኮበኩብ ትመስላለች። ምን ይመስላታል? ከእሷ የሚያምሩ ከእሷ ያልተሻሉ የተበላሸ ጀርባ ሳይኖራቸው በትምክህት ሲስቁ እሷ ህይወቷን ለእነዚህ ከፍላ ይሆናል። ለእኛ መብትና ህግ ያለበት ህብረተሰብ እንዲፈጠር የሞቱት ሞቱ፣ ለመገደል የማይደርሱት ወንዶች ታሰሩ፣ አስቀያሚ ሴቶች ታስረው ሳይነኩ ተለቀቁ። የሞቱት እንደ ሰማዕታት፣ የተረፉት እንደ ታጋይ፣ የቆንጆቹ ግን የተምታታ በጠላቶቿ ዓለም በፖለቲከኞች ተደፍራ የረከሰች። በእነዚህ በኩል ደግሞ በጓደኞቹ የተናቀች በግማሽ ጎናቸው የጋራ ጠላት የሚሏቸው ካድሬዎች ይረግማሉ፣ ይሰድባሉ፣ እንዲህም ይላሉ። መብታችን ተገፈፈ፣ ተሰደብን፣ ተረገጥን። ዞር ብለው ግን እሷ በጉንጭ ይደፍቋታል። ከልብ የሚያዝን የለም። ከልቡ ነገር መነሻና መድረሻ ተንትኖ የሚረዳ የለም። አይጠራላትም። የፖለቲካው ረብሻ በርዶ የእሷ አይበርድም። በማንም ከተፈለገች እንደ ቀናት ነው። የሚያዝ እድል ነው። ለእሷ ብልግና ሳይሆን ደስታ ነው። አንጥፈው ቀቅለው ሲቀበሏት ነው። ለሌላዋ ገሞች ብልግና ነው። ቋንቋ ተገሏል። ጊዜም ይመጣ ይሆናል መንግስት ሲወድቅ። እኚህ አዲስ ጣዮችም ወጣት ልጃገረዶችን የደፈሩ ታሰሩ፣ በቁጥጥር ዋሉ፣ ተያዙ ብለው ሲያወሩ
ሲፈርዱ በእሷ ስም ሲያስሩ ምሳሌ ትፈልጋላችሁ ተብሎ ታሪኳ ከግማሽ ውሸት ጋር ተዳቅሎ አዲስ ትውልድ ሲጋጥ በዚህም እሷ ግን የሌላ ዙር ወንጀሏን ስትሮጥ ማን ያውቃል እንደ ውርዴ ወደ ልጆቿም እንዲጋባ ይሴር እንደሆነ። ሲጋሯን ጨረሰችና በሚቀጥለው ሳምንት በኤንቲኦ አውቶቡስ ሶደሬ እንደምትሄድ ተናገረች። ይህ ወሬ ጠፍቷት የቆየች ይመስላል ስትናገረው። ሽርሽር ትወጃለሽ? ሌላ የምናገረው አልነበረኝም። በጣም ደስ ይላል። በዚህ ዓመት ጊዜ መሄዴ ነው። የሚጠጥ የሚበላ ይዘን የምንሄደው። ዶሮ በአገልግል ሁሉ ይዘን እንሄዳለን። ሲጣፍጥ ብታይ። በቃ እህቴ ኢቢሲ ላይ ከስብሰባ በተመለሰች ቁጥር ቫኬሽን እረፍት ብላ እንሄዳለን። 5-6 ሆነን የምንሄደው። ደስ አይልም? ሴቶች ነን በሙሉ ደግሞ። ትዋኛለሽ? መዋኘት አበድክ እንዴ? የዋና ልብስ አለኝ። ያው ውሃ ውስጥ ገብቼ መንቦጫረቅ ነው። አጠብሱም? በቃ ለሱ ብቻ ነው የምልሽ። ከተዝናኑ አይቀር። ቆይ ለምን አትደንሱም እናንተ? 3-4 ብትደንሱ ነው። ደከመኝ ነው ያልኩኝ። ሶደሬ ግሩም ዲስኮ አለ። ዳንስሽ ያምራል። ቅድም ስንደንስ በተለይ ከሰርጸ ጋር ስደንሽ አይቼሽ ታምሪያለሽ። አትካበኝ። ከሌላ የተለየ አይደለም። ወፍራም ሰው ሲደንስ ያምራል። እስከዚህም ወፍራም አይደለሽም። በሰከረ አይነህ እያየኸኝ ነው። አልሰከርኩም። አይኖችህን ብታይ ቀልተዋል። አውቄን ያቀሏቸው። እንዴት ቀባኋቸው? ምን ቀባኋቸው? አይንስቲክ። ምንድን ነው እሱ እንዴ? ጥሩ ቀልድ ናት። ለምን አንድነስም? ጥሩ ከመዘፍሰፍ ይሻላል። ለመደነስ ተነሳን። በዚህ ጠመዝማዛ ሻለው አልኮል ትንሽ እየዞረብን ሰውነታችን አልግባባ ቢልም ክርክር ላይ ቆየንና መደነስ ጀመርን። ሰውነቷ ለስላሳ ወፍራም ትሙክ የሚል ዛቲ ነገር ነው። የሚበላ የሚቆረስ የሚገመጥ የሚታኘክ አይነት። ያንን ደግሞ ታዘዋለች። ከውስጧ ምን እንደሚጠራት አላውቅም። ወደ ዳንስ ወደ ሙዚቃው ምት ምን እንደሚጎትታት አላውቅም። በሰከረ አይኔ ሳያቸው ጥርሶቿ ነፃ ይመስሉኛል። የተጠረጉ የተወለወሉ ችንች አምሮ የተሰለጠኑ የሰራዊት ሰልፍ ይመስላል። ቅንድቦቿ ከአይኖቿ ከፍ ብለው እንደሚቀልጥ ሀኔ የተጎዳ ሰውነት የላትም። ሙዚቃው በጊታሩ እንደ መርፌ እየወጋኝ እሷ ገላዋን እንደ ክር ታርገበግባለች። እዚህ ናት። ስለ እሱ የሰማሁት ግን ትቶኝ ሊሄድ አልቻለም። ዙሪያን እንደ ቀዝቃዛ ክርካታ እየከበደኝ ነው። ምናልባት ውርደትን፣ ብስጭትን፣ መሰላቸትን በዳንሷ በጨዋታዋ እየሸረሸረቻቸው ይሆናል። ወይም የሴት ልጅ ሰውነት እንደ ገጠር የክረምት የጭቃ መንገድ ነው። የመጨረሻውን የዱካ ማህተም ብቻ ተሸክሞ በጋ የሚዘልቅ። ቆይ አንተ እጅህን አንድ ዳንስ ላሳየህ አለችኝ። እጆቼን ወደፊት ዘረጋሁላት። ምን ልትሰራ እንደሆነ ለማየት ጓጓሁ። እጆቼን በእጆቿ ይዛ ቂጧን ግራና ቀኝ እየወዛወዘች ወደ ታች ወደ ወላሉ ቀስ ብላ ወረደች። ከዚያ እያነቃነቀች ቆመች። እሱን ልታሳየኝ ይሆናል። ቂጥ ይወዳል የሚባል ዝና አለኝ። መቀመጫ እያሉ ሲጠሩት እበሽቃለሁ። ግርማን የምለው ሴት ያለ ግርማ፣ ንጉሥ ያለ ዘውዱ። ክረምት ሙቀቷን ከደመና ጀርባ እንደምትሻውድ ሴትም ልጅ ሙቀቷን ከኋላዋን የምታስቀምጠው አየኋት። ወጣትም ነኝ። ምን ታይኛለህ? እኔ እንደማደርገው አድርግ። አልችልም። ስፖርተኛ መሆን ይጠይቃል። አንቺ እንደሆንሽ አይደለሁም። ሞከርኩ፣ አላማረኝም። የትከሻዬና የሽንጤ ጡንቻዎች በንቅናቄው ሲጎተቱ ይሰማኛል። መዓዛ ቁመን ብንደንስ ይቻላል። ወደ ታች ስወርድ ወገቤን አመመኝ። ወደ ላይ ስመለስ ራሴን አዞረኝ። እሺ ይሁንልህ ተው አለችና እዚህን ይዛ በጭንቅላት ያዞራ ተሽከረከረች። በአንድ እግር በግራ እግር ተረከዟ የሌላ እግሯ ጉልበት ደረቷ እስኪደርስ አስጠግታ ስጋ የሞላው ማራኪ ጭኗ ብልጭ ትድግም የጫማዋ ሹል የጣውላ ወለል ላይ ጎድጓዳ ቦታ እስኪተው ዲጄው ሊተኛ እንደሆነ ይናገራል። ጓደኛው ትከሻውን ተደግፋ ታንቀላፋለች። ሁሉ ተራ በተራ እንደተያያዙ መኝታ ቤት ገቡ። ቴፖ ተዘጋ። የቀሩት ልጆች እየተሳሳቁ የተበታተነ ዕቃ ይሰበስባሉ። የከበበኝ ክርታስ አልፈረሰም። ዙሬን እንዳለሁ አይነት ኳኳታውን ወደ ህሊኔ ይደውላል። ፓንቼን እየመጠጥኩኝ ለብዙ ደቂቆች ብቼን አግዳሚ ወንበር ላይ ተቀምጬ ቆየው። ማፍጠጥና መምጠጥ ሲሰለቸኝ ኩባዬን ወለል ላይ አስቀምጬ መኝታ ቤት የገባው። አለሙ ፍራሽ ይደረድራል። አየኝ። ስሚ
ከመዓዛ ጋር ነሽ አለ። እንጃ እንጃ ይላል እንዴ አለ ሌሎቹን እያየ። እሺ የት ጋር እንተኛ? ብርድ ልብስ ምረጥ፣ አንዷለም ብርድ አለበት ይለኛል። ወፈር ያለውን አድርገው፣ በቃ እዚህ ተኛ። ከመዓዛ ጋር መኝታ ቤት ስንገባ የቀሩት ልጆች በሙሉ ተጋድሞ ሴትና ወንዶች ተቃቅፈው ጫሜን አውልቄ ስጋደም መዓዛ የተኙትን እያየች እየሳቀች ምን እንደሚያስቃት አላቅም። ጎኔ ጋደም አለች። ጎኔ ስትተኛ እንደምታውቀኝ ነው። ድሮ ድሮ እንደምታውቀኝ እንደለመደችኝ በደንብ እንደተረዳችኝ ሚስቴ ውሽማዬ። መብራቱን አጠፋን። ለሌላ ክፍል የሚበራ አምፖል አለ። እጄን ከአንገቷ ስራ አስተኛሁት። እየተመቻቸን ጉንጬን ሳመችኝ። በጨለማ ውስጥ አሞጥሞጣ እየፈለገች የሳተ አፏ መጀመሪያ ግንባሬን፣ ይህ እያሳቃት አፍንጬን፣ ከዚያ ጉንጬን። አፏ ፓንችና ሲጋራ ተደበላልቆበት ይሸታል። ከገጹ የሚወጣው ሙቀት የሚያምር ምጥን ነው። እንደዚያ ልቧት ቆይታ እስከ ነገቷ ግን ውሃማ ጠረን አለው። እንዴት ሊሆን ቻለ? በጎኗ ተኝታ አቀፈችኝና ወገቤን በቀኝ እጇ ማሸት ጀመረች። እግሯን ላይ ደረበች። ክርታሴ አልተሰበረም። ለእሷ አዝኜም አይመስልም። ነገሩ ይጫናል። አዝኜም ሊሆን ይችላል። ቀድማኝ እንቅልፍ ወሰዳት መሰል። ሲነጋ ጎን ያልነበረችም። ልብሴ ልጆቹ ሲወጡ ወዲያ ወዲህ እያሉት በየቦታው ተበታትኖ ወድቋል። አለሙ ከማዕድ ቤት የእንቁላል ጠረን እንደ ሐመር እየተንፈላሰፈ ይመጣል። የሚጋፋ የሚዘገንን ጠረን ነው። እንቁላል ይቀረነነኛል። ሽታው ሰረን የሚቧጭር ጥፍር ነው። ወንድ ለጤ የሚያልቀው ከስካር ይልቅ በዚህ ይመስለኛል። ልብሴን እየለበስኩ አንድ እንደምን አደራችሁ ጮህኩ። ተነሳ አላለሙ ከሰላም። አዎ እንደ ሞተን የተኛችሁት። እውነትም አላለሙ። ከዚያ የብዙ ሰው ሳቅ ከሳሎን ሰማሁ። ማናለ አልኩኝ። አንዷለምና ሚስቱ። ደግሞ ሚስት አገባ። ካልሞትኩ ማግባት ይቀራል። ከዚያ ሳቅ ተከተለ። ምንድን የሚያስቃችሁ? በል ናና ጉድህን ስማ። አንድ ቀን ፓርቲ ብትመጣ ታሰድበን። ልብሴን ጨርሼ ሳለብስ በጉጉት ወደ ሳሎን ገባው። ምን አደረግኩ? ሁሉ ተኳኩሏል። ቁርስ ይጠብቃሉ። ትኩስ ሻይ እንደ ጠረጴዛ ላይ በ4 ብርጭቆች ተሞልቶ ጣዝማ መስሎ ይተናል። ጠዋት ሁላችንም እንደተኛን ሽንት ቤት ደጃፍ ላይ መዓዛና የዓለሙ ሴት ጓደኛ ይገናኙና ተመልሰን አንተኛም በሚል በረንዳ ላይ ተቀምጠው ሲጫወቱ መዓዛ ነገረቻት። አንቺ እንትና ሳይሞትበት አይቀርም። እየተሳሳቁ ሁሉን ነገር አወራቻት። መዓዛ ከእንቅልፌ ስነሳ ልታየኝም ስላልፈለገች ተነስታ ወደ ቤቷ ሄዳለች። ከዚያ የዓለሙ ሴት ጓደኛ ለአንዷለም፣ አንዷለም ለዓለሙ። ካልጋ ተነስቼ ገና ፊቴን እንኳን ሳልታጠብ ለኔ 2 ሳምንት በማይሞላ ጊዜ በወሬ ወንድነቴ እንደሚያጠራጠር ተወራ። ግድ አልነበረኝም። ግን የመዓዛን ታሪክ ከሰማሁ በኋላ ዙሪያዬን ተንገብግቦ የነበረው ለሱ የመጸጸት ክርታስ እንደ አቧራ በነነ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።